ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ተስፋ ዩቲዩብ ይባላል። ሰብስክራይብ በማለት ቪዲዮ ሙሉን በመመልከት የማዳም ቅመም ነኝ። አበረታቱኝ የማዳም ቅመሞች፣ እርስ በርስ እንበረታታ። እዚህ ሀገር እንግዲህ 8 ዓመት ሆነኝ። ብለፋ ጠባ ልላለ ወደ ዩቲዩብ መተናል ማለት ነው እና ማጫወታችሁ እንግዲህ የራሴን ታሪክ ነው ማለት ነው እና ወደ ዱባይ ባለፈው እንዳልኳችሁ ዱባይ ነኝ ያለሁት። ወደ ዱባይ መጥቼ ያሳለፉትን ውጣ ውረድ ነው እንግዲህ የጀመርነው ባለፈው ማለት ነው እና ያው ወደ ዱባይ መጣሁ። ቢሮ ስመጣ ያመጣችኝ ሴትዮ ከኢትዮጵያ የመረጠችኝ ሴትዮ ተሳፍራ ነበርና እኔ ግን አጋጣሚ አረበኛችን ነበር። እስከዚህ በፊት ሳውዲ ነበርኩ እና ቢሮ ተቀምጬ ሴትዮዋ አልመጣችም። ወደ 1 ወር ነው ምናምን ተቀምጥኩ። እንግዲህ የኢትዮጵያ ልጅ ያለኝ 3 ዓመት ልጅ ጥዬ ነው የመጣሁትና ጭንቀቱ ሀሳቡ። ከዛ ሴትዮዋ መጣች ደላላ። የውሸቷን እኔ ምግብ እችላለሁ አላልኩም፣ ጽዳት ነው ያልኳት። ሴትዮዋ እንድትመርጠኝ ብላ የውሸት ማአት ሞልታት ማለት ምግብ ትሰራለች፣ ፈጣይር ምናምን ፒዛ ምናምን ትላታለች። አሁን እኔ ጽዳት ብቻ ነው። ከዛን ስጠይቀኝ እኔ ጽዳት ብቻ ነው እንዴ? ሴትዮዋ ምግብ ብላኛለች፣ ብዙ ነው የከፈልኳት አለች ለደላላው ማለት ነው። እንግዲህ እኔ ምንም አውቀው ነገር የለም። ወሰደችኝ። እናቴ ትንሽ ብር ከፍላለች መሰለኝ፣ አስፈጋችኝ ማለት ነው። ቤቷን ጠቅላላ የሌላ ሀገር ዜጋም ነበረች፣ እንደኔው ጥቁር ናት፣ ወደ ዩጋንዳዊት ናት። ከዛ ያንን ቤት አስፈትጋ አልፈልግም ብላ ወደ ቢሮ ተመልሰኛለች፣ ያለ 5 ሳንቲም ማለት ነው። እንደገና ቢሮ ሄጄ ለእሷ ሌላ ትስጣት አላውቅም፣ ተቀመጥኩ። እንደገና ሌላ ስተመረጥ ማለት ነው። አሁንም ተመረጥኩ። አንዷ ጋር ተወሰድኩ። እንደዚሁ ብዙ ልጆች አለትና ሰፊ ነው ግቢዋ፣ ህፃናቶች አሉ። ያንን እኔ በቃ ያው የመስራት ፍላጎትና አላማ ስለነበረኝ ከአቅሜ በላይ ነው፣ ግን ትንሽ ቢሆን ወረቀት ስለሚያሰሩልኝ ለስራ በሚል ፈግቼ አንገቴ ላይ ትንሽ እብጠት ነበረች። ያቺን አይታ አስፈግታ አሁን እሷ መለሰችኝ። በስማ እንደገና ቢሮ ተቀመጥኩ ማለት ነው። እዛ ተቀምጬ ደግሞ አሁንም ሌላ 3ኛ ዙር ተመረጥኩ። ሲሄድ አሁን ደግሞ ሄድኩ ማለት ነው። ሌላ 3ኛ ቤት እዛ ደግሞ ሲሄድ ከዚህ ሀገር እና ብቻ የተቀላቀሉ ዜጎች ናቸው። ትውልድ ሙሉ ለሙሉ የዚህ ሀገር ዜጎች አይደሉም ማለት ነው። እዛ ሲሄድ ደግሞ ቤተሰብ ነው የገጠመኝ። ጠዋት የቆምኩ እስከ ምሽቱ 8 ሰዓት ነው። አልቻልኩትም። ካውያው ምንም እኔ ግን የመስራት ሀሳብና አላማ ስለነበረኝ ማለት ነው። ግን ከአቅሜ በላይ ሆነ። በቃ ምን ላድርግ? መጨረሻ ላይ እንግዲህ የሆነች ልጅ ተዋወቁ፣ ኢትዮጵያዊ። እንደዚህ እንደከበደኝ ግን አትውጪ፣ ያው ስራ ችግር እንደሆነ ዱባይ ላይ በጣም ስራ ችግር ነው። ብዙ ጊዜ ሰው ወደዚህ ያው ነፃነት እያለ ስለሚመጣ ስራ ችግር አለና ተይስትሪ ከአቅሜ በላይ ስለሆነ በቃ ጠየኳት፣ ተባበረች። ጥሩ ኢትዮጵያዊ እህቴ እንግዲህ አታውቀኝም፣ ከልጆች አገናኘች ማለት ነው። ወጣሁ ከዛ ቤት ማለት ነው። ከዛ ቤት ወጥቼ ደግሞ እንደገና የኢጃዛ ቤት የሚባል ስራ ሳላገኝ ወደ 3 ወር ማለት ነው ተቀመጥኩ። በስመ አብ። ከዛን በቃ በጣም ከባድ ነበር ያ ወቅት ስለኔ። ቤተሰብ ያው ትቼ ነው የመጣሁት። እዚህ ጋር የገጠመኝ ሌላ ነው፣ ውጣ ውረድ ማለት ነው። ከዛን በቃ ጭንቀት ገደለኝ። ወደ 3 ወር ስራ ፈቶ መቀመጥ፣ የቤት ኪራይ ያለ ብዙ ነገር አለና ያንን ሁሉ እንግዲህ አለፈ። ስራ አገኘሁ ከ3 ወር በኋላ ማለት ነው። ገባሁኝ። እዛም ትንሽ ሰራው፣ እንደዚህ ምግብ የለውም ምናምን ብቻ ግን ተቋቁሜ የተወሰነ ሰራው። እዛም ስሰራ አንገቴ ላይ እብጠት ነበር እና እሱን አይታ ከሷ ጋር ወጣሁ እና በቃ አሁንም እንደዚህ ረፍት ቤት ስቀመጥ እንደዚህ በመንከራተት ያው ብዙ ጊዜ አለፈ። መጨረሻ ላይ ሌላ ቤት ደግሞ አሁንም ገባሁ። እዛም ደግሞ ገብቼ ለ2 ስራ ገጠመን እና በቃ ጥሩ ነው።
ምንም አይልም። ስንሰራ እየተሳሰብን እየተደጋገፍን እየሰራን አመት ከምናምን እዛ ቆየው። ከዛ ደግሞ እንደገና ወጣሁ እያልኩ ይሄን ያህል አለሁኝ። ስለዚህ ብሩ ጠብ አልልም ማለት ሰብስክራይብ አድርጉ፣ እንተባበር፣ እንደጋገፍ እላለሁ። ተስፋ ዩቱብ ነኝ። ከዚህ በኋላ ደግሞ በተለያየ እንግዲህ ገጠሞች ታሪኮች እንመጣለን። ከፍ ሲል ደግሞ ብዙ ነገሮች አብረን እንሰራለን እና ተስፋ ዩቱብን ሰብስክራይብ በማድረግ ይተባበሩ እንላለን።